Hello. I met my cat 11 years ago. አልሰማንም እንዳትሉ እሸቴን አየሁት። ከትልቅና ከሚዋደድ ቤተሰብ ተገኘሁ የሚለውን በኮንስትራክሽን ስራው ላይ ወድቆ አደጋ አግኝቶት ሆስፒታል ለወራት ተኝቶ ሲመለስ ከስራ የተፋታውን ሀገሩን ኢትዮጵያን የሚወደውን ግን በአሜሪካ ኒውዮርክ ጎዳና የወጣውን ለ11 ዓመታት ድመቶችን እየተንከባከበ የሚያሳድገውን ስለነርሱ ከሰው የሚጣላውን አንድ ነገር ቢሆንብኝስ ብሎ ለአራት ወራት ከመኖሪያ ቤቱ ወጥቶ አብሯቸው ቆይቶ ወደ ቤቱ ሲመለስ የሚታየውን ጺማሙን አዛውንቱን እሸቴን አልጀዚራ አሳየኝ። እንዲያውም በእሸቴ በኩል ሀገራችንን አየኋት ማለትን እመርጣለሁ። ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ራስዎን ለመጠበቅ በዘመን ኢንሹራንስ ይተማመኑ የሚለው ዘመን ኢንሹራንስ እንድታደምጡ ጋብዟቸዋል። ጎንደር ነው የተወለደው በ1957 ዓ.ም። ያኔ ሀገሩ ሰላም፣ የልጅነት ትዝታውም ልምላሜና ውበት የሞላበት ነበረ። የሚታየው ሁሉም ውብ ነገር ብቻ ይመስላል። የልጅነት ቆንጆ ትዝታው ኢትዮጵያን የምድር ላይ ገነት አድርጎ ያሳየዋል። የመንግሥት ለውጥን ተከትሎ ግን መደብዘዝ ጀመረ። ንጉሡ ወድቀው ደርግ ወደ ሥልጣን መጣ። የሚቃወሙት ብቅ ብቅ አሉ። ብቅ ብቅ ያሉትን ለማስጎንበስ ዱላውን አነሳ። ካረፈባቸው መካከልም አንዱ እሸቴ ሆነ። ስቃይም አብሮት ተገኘ። ሁሉን ነገር የቁም ቅዠት ይለዋል። ምድር ቤት ውስጥ ታስሬ ለመገደል ከጫፍ ደርሼ ነበር የሚለው እርሱ ሞትን ሽሽት ከጓደኛው ጋር ተሰደደም። ብዙ መከራ አሳልፎ በሱዳን በስደተኞች ካምፕ 5 ዓመታት ቆይቶ አሜሪካን ገባ። ከሀገሩ ስቃይን የሸሸው እሸቴ ተሳክቶለት ያመለጠ አይመስለኝም። ይልቅስ ስቃይ ራሱ አብሮት ሄዷል ቢባል ይሻላል። በአሜሪካን ጎዳና ለ11 ዓመታት ስለሚንከባከባቸው ድመቶች እየተጠየቀ እርሱ ግን በቀይ ሽብር ወቅት ስለደረሰበት ግርፋት አብሮ ያወራል። መናገሩ አለማምለጡን ያሳያል። የተፈጸመበት ሁሉ ግማሽ ክፍለ ዘመን ገደማ ቢሆነውም መንግስታት ቢቀያየሩም ህመሙ በቅጡ አልታከመምና በይቅርታ በርቅ አሊያም በፍትህ ቁስሉ አልሻረምና ዛሬም ያስታውሰዋል። በጅምላ መፍጀት ሽብር ነበር ይላል። አባቴ ከሁሉም ልጆቹ አብልጦ ይወደኝ ነበረ። እሸቴ ሰብል የሚሰበሰብበትን ጊዜ ያሳያል። እርሱ ግን የሁል ጊዜም ደስታው አድርጎ ደስ አለኝ እያለ ነበር የሚጠራኝ ይላል። ወንድማማቾች የአንድ አገር ልጆች አንዳቸው በሌላቸው ላይ በተነሱ ጊዜ እሸቱም ጠወለገ። የጠወለገውን እርሱን ይዞ ውቅያኖስ ቢያቋርጥም ሕይወቱን አተረፈ እንጂ ከህመሙ ግን አልዳንም። ዩኒቨርሲቲ ገብቼ እማራለሁ፣ ሰው እሆናለሁ የሚለው ህልሙ በጦርነቱና አብዮቱ ምክንያት አልተሳካም ይላል። ግጭትና ጦርነት የሚፈጥሩት ህመም በጊዜ መርዘም አይረሳም፣ አይሸነፍም። በፍትህ በይቅርታና እርቅ እስካልታከመ የትውልድ ስብራት ሆኖ ሊቀር ይችላል። እሸቴ አንድ ማሳያ ይሆናል። ዛሬውን አበቃን። እንድታደምጡ ጋብዘዋቸው የነበሩት ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው የኢትዮጵያ የፌዴራል ጠበቆች ማኅበርና ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ራስዎን ለመጠበቅ በዘመን ኢንሹራንስ ይተማመኑ የሚለው ዘመን ኢንሹራንስ ነበሩ። አመስግነናል። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከእናንተም ጋር ይሁን።